አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ውድና የተከበራችሁ ቤተሰብ እንዴት አላችሁ? ደህና ናችሁ ወይ? ከኔ ጋር ሁሉ ሰላም። በያላችሁበት ሰላማችሁ ብዝዝት ይበልልኝ። ትላንት እንግዲህ ሀይሚዬና ብሩኬ ቀርተዋል ብለን ምናምን ተስፋ ከቆረጥን በኋላ ማለት ላይቭ ላይ ስላልመጡ ብዬ ልገባ አስቤ ነበር። ከዛ ግን ቡታጅራ እንሄዳለን ስላሉ በቃ ቡታጅራ ከተመለሱ ላይቭ ላይ ሊገቡ አይችሉም ምናምን ብዬ ነበር ያሰብኩት ማለት ነው። እዛ ግን ገብተው ነበረ። ግን የብሩኬ እንቅልፍ አስቸገረና ብዙ አልቆዩም ማለት ነው። በጣም እንቅልፉ እያዛገው ነበረ ምናምንና ግን መግባታቸው አሪፍ ሆኗል ማለት ነው። ሁላችንም ናፍቀውን ነበረ። ስላየናቸው ደስ ብሎናል ማለት ነው። እንግዲህ ዛሬ በሀይሚ ቤት ይመጣሉ ኢንሻአላህ። ከተመቸን እንመጣለን ብለዋል። ያው ላይቭ ላይም ሊገቡ ይችላሉ ከተመቸቸላቸው ምናምን ሊመጡ ይችላሉ ማለት ነው። ብቻ ስላየናቸው በጣም ደስ ብሎናል። ሀይሚዬና ብሩኬ ሰላማችሁ ብዝዝት ይበልልን። ሌላ ውዶቼ ትላንት አሁን መተው ምናምን ገና ከመግባታቸው ትንሽ ቆይተው በሙዚቃ ምናምን ዘና ፈታ እያሉ ከታች ከስር የሚሰዳደቡ ምን ሆናችሁ ነው? በፈጣሪ ምን ነክቷችሁ ነው? ሁሌ ይናገራሉ። በቃ እርስ በርስ እስከ መቼ ነው? እናንተ ግን አትማሩ። ምን ይሄን ነገር እስኪ ትንሽ ልናገር ብዬ ነው የመጣሁት ማለት ነው። ላይቭ ላይ ሁሌ ሲገቡ ሀይሚዬና ብሩኬ እነሱ ደስ ብሏቸው ምናምን ፈታ ዘና እያሉ እኛንም ፈታ ዘና ለማድረግ ሲገቡ ከታች አንቺ በግ አንቺ ላም፣ አንቺ በግ አንቺ ላም፣ ምን አባሽ ምን አባክ እየተባባሉ መሳደብ ከታች ማለት ነው ከስር። በጣም ነው የሚደብረው። በጣም እስኪ በእናታችሁ ወደ ራሳችሁ ተመለሱ። እስኪ እነሱም በቃ ሁሉ ነገር አስጠልቷቸው ላይቭ ላይ እንዳይገቡ አታድርጓቸው። በቃ እንዴ ምንድነው እናንተ አትማሩም እንዴ? ሁሌ በቃ ሁሌ ይነገራችኋል። ምንም መስሚያ የላችሁም። እስኪ እዛ ጋር አሁን ለማን ብላችሁ ነው የምትሳደቡት? ለሀይሚ ብላችሁ ነው ብሩኬን የምትሳደቡት? ለብሩኬ ብላችሁ ነው ሀይሚን የምትሳደቡት? አሁን እኮ እዛ ሀይሚዬና ብሩኬን እኮ እየተሳደባችሁ አይደለም፣ ግን እርስ በርሳችሁ እየተሰዳደባችሁ ነው። ለማን ብላችሁ ነው የምትሰዳደቡት እርስ በርስ? እዛ ጋር በቃ አንቺ በግ አንቺ ላም፣ እታች ከስር በቃ የጸብ ድብድብ። ቢገናኙ ተገናኝታችሁ ብትደባደቡ አይሻላችሁ? አንድያችሁ ማለት ነው። ተገናኝታችሁ ቢወጣላችሁ ይሻላችኋል እንዴ? ምንድን ነው? እስኪ አንድ ሰው ሲሳደብ ተውት፣ እስኪ ንቃችሁ ተውት። ለዛ ሰውዬ መልስ አትስጡ፣ ለተሳደቢ መልስ አትስጡ። በቃ አንድ ሰው ሲሳደብ ሌላውም ተከትሎ አንተ ከተባለ ሌላውም እንደገና ይቀጥላል፣ ከዛ ሌላኛውም ይቀጥላል እያለ እዛ ላይቭ ላይ ኮሜንት ስር እንዳለ የድብድብ እንትን አደረጉት፣ ሜዳ አደረጉት እዛ ጋር ማለት ነው። እና ሀይሚዬና ብሩኬም ደግሞ ሁሉን ብሎክ አድርገው አይዘልቁትም። ብሎክም ሲያደርጉ መከራ ነው። ብሎክ ተደረግን እያሉ ሌላ ነገር ያወራሉ እንዴ? ምንድነው? ኮሜንት መዝጋት አለባቸው ነው? የኮሜንት እንትን መዝጋት አለባቸው። እንደዛ ከሆነ መንጫጫታቸው አይቀርም። ጸባያቸው እኮ በጣም አስቸገረ። የምሬ ነው አንዳንድ ሰዎች። ስለዚህ ለምንድን ነው የምትሰደድቡት? ላይቭ ላይ ሲገቡ በቃ ዘና ፈታ በሉ። እነሱ ዘና ፈታ ለማለት እኛን ለማዝናናት ኢቭን ሲቀሩ ብዙ ሰዎች እንደምንጨነቅ በጣም የምንወዳቸው የምንሳሳላቸው እንደምንጨነቅ ስለሚያውቁ አሁን ዩቲዩብ ላይ ሲቀሩ በላይቭ ይመጣሉ። የምሬን ነው። በጣም ለኦዲየንስ ያላቸው ክብርና እኛ ጋር ለመጫወት ለመዝናናት ያክል ነው እነሱ እዛ ጋር የሚመጡት። ለምንድን ነው እነሱንስ የምታስደብሯቸው? አያዩም እንጂ እኮ በቃ ቢያዩ እኮ በቃ አለ አይደለ? እያዩም ባላየ እያለፉት ነው። አሁን እዛ ጋር ስትሰዳደቡ ምናምን እየታዘቧችሁ ነው። እዚህ የስደት እህትሽን በግ የስደት እህትሽን ላም እያልሽ ከምትሳደቢ ምን አለ በቃ ዝም ብላችሁ ፍቅር ሆናችሁ ታብታብ እያደረጋችሁ ምናምን እያያችሁ ፏ ብትሉ። ሀሳብ የለባችሁም? የራሳችሁ ኑሮ የላችሁም? ኑሯችሁን ለማሸነፍ ነው እዚህ ጋር የመጣችሁት አይደለ? ለምንድን ነው ከዛ ሰው ጋር የምትጣሉት? እህቶቻችሁ ጋር ማለት ነው። እህቶቻችሁ ጋር እንዴ! አረ በፈጠራችሁ ተመከሩ። በጣም ነው የሚደብረው። ሁል ጊዜ ብሩኬ በገባ ሰዓት ስድብ ከታች ሂጂ በግ ሂጂ ላም ምናምን። አሁንም ይሄ ላምና በግ የሚባል እንትን ነው ያደረገኝ፣ ቋቅ ነው ያለኝ ማለት ነው። ስድባችሁ ራሱ በጣም ነው የሚደብረው። ማንም ላም ማንም በግ የለም። እዚህ ጋር ከሀገር ወጥተው እዚህ ጋር የመጡት የማዳምን ስራ እየሰሩ ምርጥ እህቶቻችን ናቸው።
እልክ የሚባል ነገር ተጋብቶባችሁ መጥፎ ሰይጣን በቃ አንቺ ላም አንቺ በግ እያላችሁ ትጀጃላላችሁ። ስለዚህ ተው አትሰዳደቡ። በቃ ላይቭ ላይ ሲገቡ ፏ በሉ ፈታ በሉ። በቃ አንድ ሰው ከተሳደበ ለዛ ሰው መልስ አትስጡ። በቃ መልስ አትስጧቸው። እስኪ በቃ ዝም በሏቸው። እስኪ የምሬ ነው። ለዛ ሰው መልስ ስትሰጡ ሌላኛው መልስ ይሰጣል፣ ያኛው መልስ ይሰጣል፣ ሌላኛው ደግሞ መልስ ይሰጣል። ከዛ እንደዚህ እያላችሁ በቃ ላይቭ የሚያስጠላ ይሆናል ምናምን ማለት ነውና ተው ባካችሁ። በቃ እኔ ብሰሙኝም ባሰሙኝም ማለት ግን መልእክቴን ላስተላልፍ ብዬ ነው። የምሬ ነው። እና በጣም ነው የሚደብረው፣ በጣም ነው የሚደብረው። ብዙ የምንወዳቸው ብዙ የምናከብራቸው ልጆች አለንና እናንተም ተወዷቸዋላችሁ፣ ታከብሯቸዋላችሁ። በጣም ነው የምትወዷቸው። ስለወደዳችኋቸውም ነው ላይቭ ላይ የምትገኙት። እነሱ ሲገቡ እንደዚህ እንትን ብላችሁ የምትገኙት እዛ በጣም ስለምትወዷቸው ነው። ግን እርስ በርስ አትጣሉ። እርስ በርስ ለምንድን ነው የምትጣሉት? እና ከዚህ በኋላ እንግዲህ እነሱ መልስ ይሰጣሉ ብዬ አላስብም። ዝም ይሏቸዋል። ከዛ ሲያበቃላችሁ ትተዋላችሁ። ትናንት አሁን ዝም ብለዋችሁ ሲያበቃላችሁ አቆማችሁ ምናምን ማለት ነው። እኔ አላቅም። የምሬ ነው። ሰው ሀገር ሆናችሁ እንደዚህ በዚህ ልክ ምናምን ታው በቃ እስኪ ታውት። አንዳንዴ ሁሌ አንድ አይነት አንሆን። ያለፈው አሁን ብዙ ፕራንክ ድራማ ሲሰሩ ምናምን በንዴት በእልክ እኮ ብዙ ተነጋግረን ብዙ እንትን ብለን ምናምን አልፏል አይደለ? ከዛ ነገር ደግሞ ትምህርት ወስደን ደግሞ አሁን ላይ ጥሩ ሁኔታ ላይ ሀይሚዬና ብሩኬም ያሉበት ሁኔታ በጣም አሪፍ ነው። እኛም ደግሞ ተምረን በቃ ያለውን ሁኔታ እንትን ብለናል። ከበፊት ብሩኬም ሲያጠፋ ብሩኬን እያልን ሀይሚዬም ስታጠፋ ሀይሚዬን እያልን ምናምን ብዙ ነገር አሳልፈን እዚህ ጋር ደርሰናል አይደለ? ስለዚህ አሁን ላይ ደግሞ ፍቅር ሆነው መጥተው ደግሞ ላይቭ ላይ እንደዚህ ሁሌ አይገቡ። ላይቭ ላይ እነዚህ ልጆች በሳምንት አንዴ ወይ በሁለት ሳምንት አንዴ ነው ቢገቡ። የዛኔ በቃ እናንተ ኮምፎርት እንዲኖራችሁ አታደርጉም። ከታች ከስር ዝም ብላችሁ ያለ የሌለውን ወሬ ታወራላችሁ ምናምን። ያው እነሱ እንኳን አሁን ላይ እየለመዱ ስለሆነ በቃ ዝም ብለው ለእንደዚህ አይነት ሰው ቦታ እየሰጡ አይደለም፣ መስጠትም የለባቸውም። እኔ ደግፋቸዋለሁ ማለት ነው። ስለዚህ ታው እናንተ እርስ በርስ አትጣሉ ለማለት ነው እህቶቼ። በተረፈ አዶናይ ወንድማችን ተፈቷል። እንግዲህ በጣም ደስ ብሎናል። ደስ ብሎ ጃኒ ታስራ ነበር አይደለ? ጃኒ እኮ አብራ ታስራ ነበር። ያው እሷ ተፈታ ምናምን እንትን ሲባል እንደዚህ አቀባበል ምናምን ሲያደርጉላት አላየሁም። ግን ያው እንደምትፈታ ተስፋ አድርጋለሁ። ከሱ ጋር እስከታሰረች ድረስ ትፈታለች የሚል ሀሳብ አለኝ ማለት ነው። እና አዶናይ ወንድማችን ተፈቷል። እንግዲህ በአዶናይ ምክንያት በጣም ብዙ የተጨነቃችሁ የምትወዱት እሱን የምታከብሩት ልጆች እንኳን ደስ ያላችሁ ለማለት ወዳለሁ ማለት ነው። ከእናትየው ጋር በጣም አሳዝናኝ ነበር። እናትየው ሁሌ ሲገባ እንደዚህ ቲክታክ ላይ እንትን እያልኳት ነበር፣ እያየኋት ነበር እና ታለቅሳለች ምናምን እና ጎበዝም ናት፣ ጠንካራ እናት ናቸው። ያው እንደሚፈታ ይፈታል ምናምን እያለች ነበርና ኢቭን ሌሎችን ሁሉ እሷ ጠንካራ ሆና ሌሎቹ እንትን እያለች ነበርና አሁን ደግሞ ተፈቶላት በደስታ የደስታ እንባ ነበር ስታለቅስ የነበረውና እንኳን ደስ ያለሽ ብለናል ማለት ነው። እና እንኳን ደስ ያላችሁ አዶናይን የምትወዱት የምታከብሩት ስትጨነቁ የነበራችሁ ማለት ነው። ተፈቷል። እንግዲህ ፈጣሪ እንግዲህ ይጠብቀው። ያው ከባድ ነው ሀበሻ ውዶቼ አለ አይደለ? ሰው ሲበልጠና አንወድም። የምንረዳበት መንገድ በቃ ሁሌ በክፋትና በመጥፎ ነገር ነው ነገሮችን የምንረዳው። ይሄ ችግር አለብን፣ በጣም ችግር አለብን እና ፈጣሪ እንግዲህ ከሱ ጋር ይሁን። በጣም ደስ ብሎኛል ስለተፈታ ማለት ነው። በተለይ እናትየዋ ትላንት አይቻት እንደዚህ ነበር እናቱን እቅፍ አድርጎ ምናምን እያባበላት ምናምን። ይሄን አይቼ በጣም ነው ደስ ያለኝ። የምሬን ነው። እንኳን በሰላም ተለቆ ከሚወዳቸው ቤተሰቦቹ ከሚወዳቸው የኢትዮጵያ ሕዝብ ጋር የሚወዱት ጋር እንኳን በሰላም ተቀላቀለ ማለት ነው ነው የሚባለው አይደለ? በጣም ብዙ ሰው አስቦ ነበረ። በጣም ብዙ ሰው ተጨንቆ ነበረ። በቃ በእስር የሚቆይ ምናምን መስሏቸው ተጨንቀው ነበር። እንግዲህ ተፈቷል ማለት ነው። እንኳን ደስ ያላችሁ ለሁላችሁም እና ሰላማችሁ ብዝዝት ይበልልን ውዶቼ። እንግዲህ ዛሬም ሀይሚዬና ብሩኬ ምናልባት ከተመቸ እንገባለን ብለዋል። ምናልባት ላይቭ ላይ ሊገቡ ይችላሉ፣ ካልሆነም ደግሞ በሀይሚዬ ቤት ሊመጡ ይችላሉ። ብቻ ግን ምናልባት ላይቭ ላይ ከገቡ ባካችሁ ላይቭ ላይ መሰዳደብ ምናምን አቁሙ፣ ተው። አንድ ሰው ሲሳደብ ካያችሁት ባላየ እለፉት። እርግጠኛ ነኝ አሁን ስለ ፍቅር የሆነ ነገር ቢሰበክ እኮ ስለዛ ፍቅር ነገር አታወሩ። ጸብ ሲሆን ግን በቃ ስለዛ ነገር ሁሉም ግር ብሎ ይመጣና አንዱ ለአንዱ ይመልሳል፣ አንዱ ለአንዱ ይመልሳል ምናምንና የኛ ሰው ለፍቅር ካለን ቦታ ይልቅ ለጸብ ያለን ቦታ ትልቅ ነውና እሱን ነገር ብንተወው መልካም ነው ላለው ውዶቼ። መልካም ቀን ይሆንላችሁ። ባይ ባይ።